ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ዘወትር በየሳምንቱ በቦሌ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ከሰኞ እስከ ሰኞ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በክፍለ ከተማው የተከናወኑ አበይት ተግባራት ይቀርባሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ባለፉት 5 ዓመታት የሕዝብን የልማት እንዲሁም የመልካም አስተዳደር ጥያቄዎች በአግባቡ በመመለስ ሁለንተናዊ ብልጽግናን ለማረጋገጥ የተጀመረው ጉዞ በስኬት ጎዳና መቀጠሉ ተገለጸ። በቦሌ ክፍለ ከተማ የፌዴራልና የአዲስ አበባ ከተማ ምክር ቤቶች የመራጭ ተመራጭ መድረክ ተካሂደዋል። በመድረኩ ላይ የሕዝብ ተመራጮች ከነዋሪው የሚነሱ የልማትና የመልካም አስተዳደር ጥያቄዎችን በአግባቡ ምላሽ እንዲያገኙ እያከናወኑት ያለው የክትትልና ድጋፍ ስራ ተጨባጭ ውጤት እያመጣ መሆኑ ተመላክቷል። የአዲስ አበባ ከተማ አስተዳደር ምክር ቤት ምክትል አፈ ጉባኤ ወይዘሪት ፋይዛ መሐመድ በመድረኩ ላይ እንደገለጹት ባለፉት የለውጥ ዓመታት በከተማ ደረጃም ሆነ በቦሌ ክፍለ ከተማ በርካታ የልማት የሰላምና የመልካም አስተዳደር ጥያቄዎች 24/7 በመስራት አጥጋቢ ምላሽ አግኝተዋል ብለዋል። የአዲስ አበባ ምክር ቤት በሕዝብ የሚነሱ ጥያቄዎችን በአግባቡ በማቅረብና አፈጻጸማቸው በመከታተል ረገድ ተጨባጭ የሆኑ ውጤታማ ተግባራት አከናውኗል ያሉት ምክትል አፈ ጉባኤዋ ለተመዘገቡት ውጤቶች የነዋሪው ንቁ ተሳትፎና የአመራሩ ትጋት ከፍተኛ ድርሻ እንደነበረው በማመላከት 7ኛው ሀገራዊ ምርጫ ፍጹም ሰላማዊ እንዲሆን ሁሉም ዜጎች የበኩላቸውን አስተዋጽኦ ማበርከት እንዳለባቸው አስገንዝበዋል። የከተማው ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር አቶሚ አበበ በበኩላቸው በቦሌ ክፍለ ከተማ እየተመዘገቡ ያሉ አንጸባራቂ ለውጥና ስኬቶች የሕዝብን ድምፅ በትክክል ከማዳመጥ የመነጨ መሆኑን ጠቁመው ባለፉት የለውጥ ዓመታት የሕዝብ ተመራጮች የወከሏቸውን ዜጎች ፍላጎት ለአስተዳደሩ በማቅረብ ረገድ የነበራቸው ሚናም የሚደነቅ መሆኑን አመላክተዋል። የቦሌ ክፍለ ከተማ አስተዳደሩ ዋና ስራ አስፈጻሚ አቶ አድፍርስ ኮራ በበኩላቸው አስተዳደሩ የሕዝብን ጥያቄዎች ለመመለስ ያለውን ቁርጠኝነት ገልጸዋል። የሕዝብ ተመራጮች የሚያቀርቧቸው ግብረ መልሶች ለአስተዳደራችን እንደ ግብዓት የሚያገለግሉ ናቸው ያሉት ዋና ስራ አስፈጻሚው በየደረጃው የሚገኙ የልማት ጥያቄዎችን በቅደም ተከተል ለመፍታትና የነዋሪዎችን ተጠቃሚነት ለማረጋገጥ በቀሪ ወራትን በትጋት እንደሚሰራ አረጋግጠዋል። የቦሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መስፍን ኃይሌ መድረኩ ከ130ኛው የአድዋ ድል መታሰቢያ ማግስት እንዲሁም 7ኛው ሀገራዊ ምርጫ ለማካሄድ ዝግጅት በሚደረግበት ወቅት መካሄዱ ልዩ ትርጉም እንደሚሰጠው ገልጸው መድረኩ ተመራጮችን አፈጻጸም በአግባቡ ለመገምገም እንዲሁም የቀጣይ ትኩረት አቅጣጫዎችን ለመቀየስ ምቹ አጋጣሚ መሆኑን አስገንዝበዋል። በመድረኩ ላይ በ2018 በጀት ዓመት እስካሁን የተከናወኑ የልማትና የመልካም አስተዳደር ስራዎች ሪፖርት በክፍለ ከተማው የመልካም አስተዳደር ቅሬታና አቤቱታ ጽሕፈት ቤት ኃላፊ በአቶ አዲሱ ደበል አማካኝነት የቀረበ ሲሆን በሪፖርቱ ላይ የነዋሪዎች ተሳትፎ እያደገ መምጣቱንና በተለይም የመልካም አስተዳደር ችግሮችን በመፍታትና በመሰረተ ልማት ዝርጋታ የታዩ ለውጦች በዝርዝር ተዳስሰዋል። የመድረኩ ተሳታፊ የክፍለ ከተማው ነዋሪዎች በበኩላቸው ባለፉት ጊዜያት በተገኙ ጠንካራ ተግባራትና ባጋጠሙ ችግሮች ዙሪያ ሀሳብና አስተያየቶችን እንዲሁም ጥያቄዎችን ያነሱ ሲሆን ከነዋሪዎች ለተነሱ ጥያቄዎች በአመራሮቹ ምላሽ ተሰጥቶባቸዋል። ነዋሪዎቹም የተመዘገቡ ስኬቶች ተጠናክረው እንዲቀጥሉ እንዲሁም ያልተፈቱ ችግሮች ላይ ተመራጮችና አስተዳደሩ በልዩ ትኩረት እንዲሰሩ አሳስበዋል። በቦሌ ክፍለ ከተማ የ2018 የበጋ ታዳጊዎች እግር ኳስ ውድድር በድምቀት ተጀመረ። የቦሌ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ከክፍለ ከተማው እግር ኳስ ፌዴሬሽን ጋር በመተባበር ያዘጋጁት 4ኛው ዙር የበጋ ታዳጊዎች እግር ኳስ ውድድር ወረዳ 5 በሚገኘው 24 ሜዳ ከፍተኛ የመንግስት ስራ ኃላፊዎች፣ ስፖርተኞችና ጥሪ የተደረገላቸው እንግዶች በተገኙበት በድምቀት ተጀምረዋል። የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ አደፍርስ ኮራ ውድድሩን በይፋ ሲያስጀምሩ ባስተላለፉት መልእክት ስፖርት ለጤናማና አምራች ትውልድ ግንባታ ያለውን ፋይዳ ገልጸዋል። ከለውጡ ማግስት በፌዴራል መንግስትና የከተማ አስተዳደሩ ለስፖርቱ ዘርፍ የሰጡትን ልዩ ትኩረት ተከትሎ በክፍለ ከተማ ደረጃም ውጤታማ ስራዎች እየተከናወኑ መሆኑን ጠቅሰዋል። አቶ አደፍርስ አክለውም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለስፖርቱ መሰረተ ልማትና ለወጣቶች አቅም ግንባታ የሰጡት ትልቅ ራዕይ እንዲሁም የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አበቤ የአዲስ አበባን ስፖርታዊ ገጽታ ለመለወጥና ዘመናዊ ስፖርት ማዘውተሪያ ስፍራዎችን ለታዳጊዎች ተደራሽ ለማድረግ የሚያደርጉት ጥረት ለዛሬ ውድድር መሳካት ትልቁን ድርሻ ይይዛል ብለዋል። የክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ዳግም ጣሰው ውድድሩ ከከነዓን ስፖርት ትጥቅ አምራች ጋር በመተባበር መዘጋጀቱን ጠቅሰው ይህ የግል ዘርፉ ለስፖርት እድገት ያለውን አጋርነት ያሳየበት ነው ብለዋል። ውድድሩ ታዳጊዎች ከመጥፎ ሱሶች ርቀው በስፖርት የታነጹ እንዲሆኑ ለማድረግ ያለመ መሆኑንም ገልጸዋል።
በስነ ስርዓቱ ላይ የታደሙት የቀድሞ የኢትዮጵያ እግር ኳስ ብሔራዊ ቡድን ዋና አሰልጣኝ ኢንስትራክተር አብርሃም መብራቱ በበኩላቸው መሰል የታዳጊዎች ውድድር ለሀገራችን ብሔራዊ ቡድንና ለክለቦች ተተኪ ስፖርተኞችን ለማፍራት መሰረት መሆናቸውን ገልጸው የክፍለ ከተማው ጥረት የሚበረታታ መሆኑን ጠቁመዋል። ይህ የታዳጊዎች የእግር ኳስ ውድድር በ3 የዕድሜ እርከኖች ማለትም ከ13፣ 15 እና 17 ዓመት በታች የተዋቀሩ 44 ቡድኖችና ከ1000 በላይ ታዳጊዎችን የሚያሳትፍ ሲሆን እስከ ግንቦት 15 2018 ለ2 ወራት እንደሚቀጥል በማስጀመሪያው ተመላክቷል። ከኢምፔሪያል አደይ አበባ ስቴዲየም የሚገነባውን የኮሪደር ልማት አስመልክቶ የውይይት መድረክ ተካሄደ። በቦሌ ክፍለ ከተማ የኮሪደር ልማት ፕሮጀክት አካል የሆነውና ከኢምፔሪያል እስከ አደይ አበባ ስቴዲየም የሚገነባውን የኮሪደር ልማት አስመልክቶ ከወረዳ 3 እና 5 ነዋሪዎች ጋር የውይይት መድረክ ተካሂደዋል። መድረኩን የመሩት የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር አቶ ይመር ከበደ እንደገለጹት የኮሪደር ልማቱ ዋና ዓላማ ከተማዋን ለነዋሪዎቿ ምቹ፣ ለአይን ማራኪና ዘመናዊ ማድረግ ነው ብለዋል። ኮሚሽነሩ አክለውም ልማቱ ሲከናወን የህብረተሰቡ ንቁ ተሳትፎና ድጋፍ ወሳኝ መሆኑን ጠቁመው በመንግስት በኩል የዜጎችን እንግልት ለመቀነስና ተገቢውን ካሳና ምትክ ቦታ ለማመቻቸት ትኩረት ተሰጥቶ እየተሰራ መሆኑን አረጋግጠዋል። የቦሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ክፍሌ ለማ በበኩላቸው ባደረጉት ንግግር የኮሪደር ልማቱ የከተማዋን ገጽታ ከመቀየር ባለፈ ለወጣቶች የስራ ዕድል እንደሚፈጥርና የንግድ እንቅስቃሴ እንደሚያቀላጥፍ ገልጸዋል። ኃላፊው አያይዘውም ይህ ልማት የነገዋን አዲስ አበባ ዛሬ ላይ የምንገነባበት በመሆኑ አመራሩና ነዋሪው በቅንጅት በመስራት ፕሮጀክቱ በተቀመጠለት ጥራትና የጊዜ ገደብ እንዲጠናቀቅ ኃላፊነታቸውን ሊወጡ ይገባል ብለዋል። በውይይቱ ላይ የተሳተፉ የወረዳ 3 እና 5 ነዋሪዎች በሰጡት አስተያየት ቀደም ሲል የተከናወኑ የኮሪደር ልማቶች ያስገኙትን ውጤት መመልከታቸውን ገልጸው በየአካባቢያቸው የተጀመረው ልማት ከግብ እስኪደርስ ከመንግስት ጋር ተቀናጅተው እንደሚሰሩ አረጋግጠዋል። የአዲስ አበባ ሴቶች ማህበር 28ኛ ዓመት የምስረታ በዓልና ዓለም አቀፍ የሴቶች ቀን በቦሌ ክፍለ ከተማ በድምቀት ተከበረ። በቦሌ ክፍለ ከተማ አስተዳደር የአዲስ አበባ ሴቶች ማህበር የተመሰረተበትን 28ኛ ዓመትና ዓለም አቀፍ የሴቶች ቀን በድምቀት ተከብሯል። በዕለቱ የሴቶች የ50 ዓመታት የለውጥ ጉዞና የማርች 8 ታሪካዊ ጉዞ አስመልክቶ የመወያያ ሰነድ ቀርቦ ውይይት የተካሄደበት ሲሆን ከ11ዱም ወረዳዎች የተውጣጡ ሴቶች፣ የመንግስት ስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። በመድረኩ ላይ የተገኙት የቦሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ደረጃጀት ዘርፍ ኃላፊ አቶ ብርሃን ሲላምላክ ባስተላለፉት መልእክት ባለፉት የለውጥ ዓመታት ሴቶች በልማት በመልካም አስተዳደርና በፖለቲካ ተሳትፎ ረገድ ጉልህ ሚና መጫወታቸውን ገልጸዋል። ሴቶች የሀገር ግንባታ ምሰሶዎች ናቸው ያሉት ኃላፊው አሁን ከፊታችን የሚጠብቀን 7ኛው ሀገራዊ ምርጫ ፍጹም ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሴቶች የበኩላቸውን ድርሻ መወጣት ይኖርባቸዋል ብለዋል። የአዲስ አበባ ከተማ ሴቶች ማህበር ጸሐፊ ወይዘሮ ወርቅዬ ተስፋውን በበኩላቸው የማህበሩን አደረጃጀት በማጠናከር የሴቶችን ተጠቃሚነት ለማረጋገጥ በትኩረት እንደሚሰራ ገልጸዋል። የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥና አሉታዊ ጫናዎችን ለመቀነስ በቁርጠኝነት መሰራት እንደሚገባም አሳስበዋል። የክፍለ ከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ኢትዮጵያ ነጋሽ በበኩላቸው በዝቅተኛ የኑሮ ደረጃ ላይ የሚገኙ ሴቶችን አቅም ለመገንባት ከማህበሩ ጋር በቅንጅት እንደሚሰራና ማህበራዊና ኢኮኖሚያዊ ችግሮችን ለመቅረፍ ተቋማዊ ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። በአዲስ አበባ ከተማ ሴቶች ማህበር የቦሌ ክፍለ ከተማ ሰብሳቢ ወይዘሮ መሰረት ሶርሳ ማህበሩ ከተመሰረተበት ዓላማ አንጻር የሴቶችን መብት ለማስከበር ጥቃት የደረሰባቸው ሴቶች አስፈላጊውን ድጋፍ እንዲያገኙ ጥረት ሲያደርግ መቆየቱን ገልጸው በቀጣይም የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ በቁርጠኝነት ይሰራል ብለዋል። ተሳታፊዎች በሰጡት አስተያየት የሴቶች ቀን መከበሩ የሴቶችን ጥንካሬ የሚያስታውስ መሆኑን ገልጸው በተለይ በማህበሩ አማካኝነት እርስ በርሳችን የምንደጋገፍበትና መብቶቻችንን የምናውቅበት መድረክ መፈጠሩ ትልቅ መተማመን ሰጥቶናል ብለዋል። በተማሪዎች ዘንድ የሕግ ግንዛቤን ለማዳበር ያለመ የምስለ ችሎት ክርክር ውድድር ተካሄደ። የቦሌ ክፍለ ከተማ ፍትህ ጽሕፈት ቤት በተማሪዎች ዘንድ የሕግ ግንዛቤን ለማዳበር ያለመ የምስለ ችሎት ክርክር ውድድር በቦሌ ህብረተሰብ ሁለተኛ ደረጃ ትምህርት ቤት አካሂደዋል። በመድረኩ ላይ ተማሪዎች እንደ ዳኛ፣ እንደ አቃቢ ሕግና እንደ ተከሳሽ ጠበቃ በመሆን በወቅታዊ የሕግ ጉዳዮች ዙሪያ የጦፈ ክርክር ያደረጉ ሲሆን ይህ መርሃ ግብር የተዘጋጀ በፍትህ ዘርፉ የተቀረጸውን የትራንስፎርሜሽን እቅድ መሰረት በማድረግና ዋና ዓላማውም ተማሪዎች ስለ ሕግ የበላይነት፣ ስለ ሰብአዊ መብቶችና ስለ ሕግ ተገዥነት ያላቸውን ግንዛቤ በተግባር እንዲያሳድጉ ለማስቻል መሆኑ ተመላክቷል።
ተሳክቷል። የቦሌ ክፍለ ከተማ ፍትህ ጽሕፈት ቤት ኃላፊ አቶ ሙሉቀን አዲሱ እንደገለጹት መድረኩ ተማሪዎች በቴክኖሎጂ አጠቃቀምና በስነ ምግባር የታነጹ ዜጎች ሆነው እንዲያድጉ ትልቅ እገዛ የሚያደርግ መሆኑን ገልጸው ዛሬ በቦሌ ህብረተሰብ ሁለተኛ ደረጃ ትምህርት ቤት የታየው የተማሪዎች የመከራከርና የማሳመን ብቃትም ለነገ የፍትህ ስርዓት ተስፋ ሰጪ መሆኑን ተናግረዋል። በመጨረሻም በጽሕፈት ቤቱ መሰል የግንዛቤ ማስጨበጫ ስራዎች በተለያዩ ትምህርት ቤቶች ተጠናክረው እንደሚቀጥሉ ተገልጾ ለውድድሩ አሸናፊዎች ሽልማት ተበርክቶላቸዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዝናቸው መረጃዎች እኒህን ይመስላሉ። በቀጣይ ከሰኞ እስከ ሰኞ ፕሮግራማችን እስከምንገናኝ በደህና ቆዩ።